ትንሽ እስከሚበስል ድረስ ይሄንን በደንብ ክድና አድርገን ትንሽ አካል ያደርግበታል። አብራችሁኝ ዋሉ፣ አብረን እንዋል። ብሳችን እንደዚህ አንድ ዙር አስገብተናል። ከዛ ወደ ኩሽና ገብተን ሽንኩርቴን እንደዚህ በረጃጅሙ ሽንኩርት ተጠብስ ነበር። ዛሬ የምሰራው ምንድነው ውጭ ላይ ካልተመታርጎ እዛ ሳስገባ ያው እንትን ይላል ይሆነ ትርትር ይላልና። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? ያኛለን አልহামዱሊላህ። ዛሬ ብሎግ ይዤላችሁ መጥቻለሁ። እንደምታዩት ቤት አጸዳዳን። ከጽዳት ነው የጀመርነው። ቤታችንን አጸዳዳን እንደዚህ። ከዛ ልብስ አጠባለ። ዛሬ ልብሳችንን እንደዚህ አጣጥተናል። ልብስ እናጥባለን። ልብስ አጥበን ደግሞ እንደዚህ ግቢያችንን አጣጥበናል ምናምን። ውሃ ስላለሽ ዛሬ ልብሳችንን እናጣጥባለን። ከዛ ደግሞ ምሳ እንሰራለን። አብራችሁኝ ዋሉ፣ አብረን እንዋል እና ልብሳችን እንደዚህ አንድ ዙር አስገብተናል። ከዛ ወደ ኩሽና ገብተን ሽንኩርቴን እንደዚህ በረጃጅሙ ሽንኩርት ተጠብስ ነበር። ዛሬ የምሰራው ምንድነው ገምቱ። እዚች ጋር ከትናንትና የተረፈች ዶሮ አለችኝ። አያችሁ፣ ኑሮ በዘዴ ከጁማ የተረፈች ዶሮ አለች። እንደዚህ እሷን አድርጌ ዛሬ ሰራለሁኝ ማለት ነው። እና ዶሮአችንን እንደዚህ በደንብ አጣጥበናል፣ አጸዳርተናል። ያው በሎሚ ዘፍዝፌው ስለሆነ ፍሪጅም ሳስገባው እና ያው ንጹህ ናት። ቆንጆ ዶሮ ናት። ደግሞ አያችሁ ስብ ሁሉ አላት። ለማንኛውም እዚህ ጋር የሚያስፈልገኝ ቲማቲም፣ ዝንጅብል፣ ነጭ ሽንኩርት የተፈጫለኝ አልጥም እና የተፈጨውን እዚህ ዝንጅብል ጋር እንደዚህ ከትፋለሁ። ከዛ እዚህ ጋር የድንብላል ቅጠል አለኝ። ከዚህ ጋር ሽንኩርቴን እንደዚህ ጎልደን ሲሆንልኝ አወጣዋለሁኝ። ከዛ ወደ ስራ ይገባለሁ ማለት ነው። እና እዚህ ጋር ሽንኩርቱ እንደዚህ ሆኖልኛል። ሽንኩርቴን አውጥቻለሁኝ። ያው የሚያስፈልገኝ ለምሰራው ምግብ የተጠበሰ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ናዕናዓ ካለ እስኪ እፈልጋለሁ። ጎረቤት ነበር ናዕናዓ እና የሚያስፈልገኝን አድርጌ እስከሰራለሁ። ዛሬ የምሰራው በነገራችን ላይ እንትን ነው በሪያኒ ነው የምሰራው። እስኪ እናንተ አሰራር እንዴት ነው? የኔ አሰራር እንግዲህ እኔ የምሰራው ባለኝ ነገር ነው፣ በነገራችን ላይ ባለው ነገር ማለት ነው። እና ቤት ባፈራው ነገር ነው የምሰራው። እዚህ ጋር ድስቴን ጥጃለሁ። መጀመሪያ ትንሽ ሽንኩርት አድርጌበታለሁ ድስቱ ላይ ከሚጠበሰው ሽንኩርት ውጭ ማለት ነው። ለብቻ ሌላ አንድ ትራስ ሽንኩርት ነው የተጠቀምኩት። እና አንድ ትራስ ሽንኩርቴን እንደዚህ በዘይት አድርግባትና ጠብሳታለሁኝ። ከዛ እናንተ እንዴት ነው በሪያኒ የምትሰሩት? እኔ እንደዚህ ነበር የምሰራውና ዛሬ ያው በነገራችን ላይ ኢትዮጵያ በተለይ እኛ ስንሰራ ሩዝ ብቻ ይሁን እና ይጣፍጥ እንጂ ያው በሪያኒ ከብሳ ምናምን መንዲ ያን ያክል አይባልም። አብዛኛው ሩዝ እንደው መንዲ ነው የሚባለው። እና እኔ ዛሬ ግን በሪያኒ ነው ያሰኘኝ። በሪያኒ ነው ሰራለሁ ብዬ ያሰብኩት። እና በሪያኒ ሰራ የማይኖረኝ ነገር ሊኖር ይችላል፣ ግን ባለው ነገር በሪያኒ አድርጌ ነው የምሰራው። ይለያያል ሁሉም ከብሳም በሪያኒም እንዲም አሰራሩ ይለያያል እኮ። ግን እኔ ባለኝ ነገር ሰራለሁ። እንደዚህ ዘይት አደረኩበት። ከዛ ዘይቴ እንደዚህ ጠበስ አደረኩኝ። ከዛ ቅመም አደርግበታለሁ። እዚህ ጋር እንደምታዩት ሎሚ፣ ደረቅ ሎሚ ምናምን እንብላል። ከዛ ያለኝን ቅመም አደረኩበት ብቻ። ከዛ ያው የበሪያኒ ቅመም ለብቻው አይኖረኝም፣ ያለውን ቅመም ነው የምጠቀመው። ጣዕሙ ያው ዋናው ነው ይመስለኛል ዝንጅብሉ እና ናዕናዓ ምናምን በቃ ይሄ ያለው ቅመም በሪያኒውን ጣዕም ይሰጣልና እርጎ ወሳኝ ነው ለበሪያኒያ። ከዛ እዚህ ጋር ዶሮዎቼን አጣጣብኳቸውን ጨመርኩኝ። ግማሹ ትናንት የሰራሁት ዶሮ ነው። እንደዚህ ዝንጅብል፣ ነጭ ሽንኩርቴን ከዛ ድንብላልም አድርጌበታለሁኝ። ናዕናዓ እፈልጋለሁኝ። ቆይ እየሰራሁኝ እፈልጋለሁ ናዕናዓ። ጎረቤት ምናምን አይጠፋም ናዕናዓ የተተከለ እና ከዛ ቆረጥ አድርጌ ጨምርበታለሁኝ። እና እስኪ እኔም እተክላለሁ ቤት ናዕናዓ ይለምዳል በተክለው እንኳን እስኪ ተክላለሁ። ለማንኛውም ዶሮዬን እንደዚህ ጠበስ አደረኩት። ነጭ ሽንኩርቱ ጋር ዝንጅብሉ ጋር ቅመሙ ጋር የሆነ ሽታው ደስ የሚል ሽታ ነው ያለው። እና እንደዚህ በደንብ ጠብሰዋለሁኝ። ዶሮ መጥበስ አለበት በደንብ። ከዛ በኋላ ያው እኔ በማውቀው ነው የምሰራው። እናንተ የሁላችንም አሰራር ይለያይ ይሆናል። ብቻ በጣፍቶ መበላቱ ነው ዋናው። እኔ በሪያኒ ሰራ እኔ ሳውዲ እያለሁኝ እንደዚህ ነበር የምሰራው። ያው ማላገኘው ቅመም ቢኖርም እዚህ ግን ባለው ነገር እንደዚህ ነበር የሚሰራው። እና እንደዚህ ዶሮዬን ነጭ ሽንኩርቱ ያው ፍሬዘር ስለነበረ ጠንከር ብሏል። ነጭ ሽንኩርቴ ምንን አደረኩኝና ከዛ በኋላ
እንደምታዩት ተጠበሰልኝ። ሽታው ምራቅ ነው የሚያስጠው በነገራችን ላይ። በቃ ተሰርቶ ሲያልቅ ደግሞ እንዴት እንደሚጣፍጥ አስቡት። ለማንኛውም እንደዚህ ጠበስ አደረኳት። ዶሮዋን በደንብ ጥብስ ካደረኳት በኋላ እዚህ ጋር ቅመም የተፈጨ ቅመም አለኝ እኔ ከመሆን ድንብላል ብዙ ቅመም አድርጌ መፈጨው ቅመም ነው። ዙሩ ይሄ የኔ ሙሸከል ቅመም ነው። ይሄን ቅመም አደረኩኝ። ይጣፍጣል በነገራችን ላይ ሩዝ ምናምን እንደዚህ ስሰራ በቃ ይሄን ቅመም ነው እኔ የምጠቀመው በራሴ ፈጭቼ ነው። ይሄ ክኖር ምናምን እኔ አይመቸኝም ብዙም አልወደውም ክኖር እና እሱ ነው የማደርገው። ይሄን ቅመም ነው የምጠቀመው እና ቆንጆ ነው። ወጥ ላይ አልጠቀመውም የሀበሻ ወጥ ላይ ግን ይሄ አልጫ ምናምን ስሰራ እንደዚህ ሩዝ ነገር ስሰራ ይሄን ነው የምጠቀመው እና አሪፍ ነው ያጣፍጣል። ከዛ ቅመም አደረኩበት እንደዚህ ቅመሙን ጋር ጥብስ አደረኩት። ከዛ ቲማቲም አደረኩበት እንደዚህ ከትፌ ያዘጋጀሁት ቲማቲም ነበረ እሱን አደረኩኝ። ከዛ ትንሽ ሳልሳም አድርጌበታለሁ ግን እዚህ አልቀረጽኩትም አላሳየኋችሁም። ሳልሳም ጨምሬበታለሁኝ። ከዛ ቲማቲሙን አደረኩበትና እንደዚህ ከደና አደረኩት። እንደዚህ ያው በስል እያለልኝ ነው። ከዛ እንደምታዩት እንደዚህ አቁላላሁት። ሎሚው ግን እንዳይፈርስብኝ አወጣዋለሁ ትንሽ እንትን ይበልና ያው እዚህ ጋር ነው ማበስለው አብሬ። ከዛ እዚህ ጋር እርጎዬን ጣባ ያለብኝ እንትን ነው እዚህ ማማሰያው አሁን እርጎ እንደዚህ ውጭ ላይ ምትታረጋለሁኝ። ውጭ ላይ ካልተመታርጎ እዛ ሳስገባ ያው እንትን ይላል የሆነ እትር ይላልና ውጭ ላይ በደንብ በመምቻ መትቼ ነው ማስገባው እርጎን። ያው ይሄ ኖርማል ፋብሪካ እርጎ ስላልሆነ እንደዛ ይሆናል። ውሃ ላይ ይሄ እዚህ ጋር ዶሮ ላይ ሳስገባው የሆነ እንትን እንዴት ነው ስርክርክ ይላል። ከዛ ብዬ ውጭ ላይ በደንብ መታዋለሁኝ። ከዛ እንደዚህ እያረኩኝ እንግዲህ ዶሮዬን በደንብ አበስላለሁ። ከዛ ሽንኩርት ጨምርበታለሁኝ ከላይ የጠበስኩትን ሽንኩርት። ከዛ ዶሮ በደንብ እስከሚበስል ድረስ እንግዲህ ያማሰልን እንዳያርብኝ እየተቆጣጠርኩኝ ያማሰልኩኝ ውሃ ምናምን ስለማልጨምርበት አበስለዋለሁ ዝም ብዬ ማለት ነው። ከዛ መጨረሻ ላይ እንግዲህ ደግሞ ሩዜን ምናምን አድርጌ አሳያቸዋለሁኝ። ግን አሁን ይሄ በደንብ ይብሰል። ይሄ በደንብ መብሰል አለበት እርጎ አንድ ላይ ማለት ነው። እና ከዛ ደግሞ ያው እሱ እየበሰለልኝ ሩዜን አጥባለሁ። እዚህ ሩዝ አዘጋጅቻለሁ የሚበቃኝን ያክል ሩዝ። ከዛ አጣጥቤ ቅመም ጨመርኩበት፣ ትንሽ ዘይት ጨው ጨምሬበታለሁኝ። ከዛ ዶሮ እንደዚህ በስሎ እንደዚህ ሆኗል። እንደምታዩት አምሮበታል። በስሎ ድብን ብሏል እዛው ማለት ነው። ሩዜን ደግሞ እንደዚህ ጥጄው እየበሰለ ነው በስሏል። ከዛ እዚህኛው ላይ ደግሞ እነዚህ ሚጥሚጣዎች አደርግበታለሁኝ። ከዛ ነአናአውንም አደርጋለሁ። አገኝቻለሁ ነአናአ። መጀመሪያ ሚጥሚጣዎቹን እነዚህ ጥብ አድርጌ አደርግበታለሁኝ። ከዛ ነአናአውንም አብሬ ነው የማደርገው እኔ ሩዙ ጋር ሳይሆን እዚህ ያበሰልኩት ዶሮ ጋር ነአና አረግና ያው ከላይ ሩዙ ስለሚጨመርበት ችግር የለውም። እና ሩዙ እንደዚህ ትንሽ ያኔ በጣም ሳይበስል በጣም ሲበስል ነው የሚባለው። በጣም ሳይበስል ቢያንስ 75% ሲበስል እንደዚህ እሱን አውጥቼ ጨምረዋለሁኝ ማለት ነው ያው ዶሮ ላይ። ከዛ ዶሮ ላይ እንደዚህ ሚጥሚጣውን አደረኩበት። ከዛ ሚጥሚጣው ያው እንግዲህ ቃጠል እንዲያደርግ ነው ትንሽ ማለት ነው ሚጥሚጣ ያደረኩበት። ከዛ እዚህ ጋር ነአናአዬን አገኝቻለሁኝ ጥፍ አድርጌ ከተፍ አድርጌ ደግሞ ጨምርበታለሁ። ከዛ ሩዙ እንደዚህ ሆኗል። ያው ለብቻ በሰብኩትን ሩዝ ጨምሬዋለሁኝ እዛኛው ላይ ዶሮ ላይ። ከዛ ትንሽ እዚህ ጋር እርድ ነገር ነው ከለር እርድ ማለት እሱን አደረኩበት። ከላይ ደግሞ ተረፈ ሽንኩርት አስተርፌ ነበር እሱን አደረኩኝ የተጠበሰ ሽንኩርት። ከዛ በኋላ ደግሞ ትንሽ እስከሚበስል ድረስ ይሄንን በደንብ ክድና አድርገን ትንሽ ነአናአ ያደርግበታል። ከዛ እስከሚበስል ድረስ እንግዲህ እፍን እናደርገውና በደንብ ይበስላል። እሱ ከበሰለ በኋላ ደግሞ ቆንጆ ይሆናል ማለት እንደምታዩት ነው። እንግዲህ ይሄንን መስሏል ሩዙ። እንግዲህ ከዚህ በኋላ በልተን አቅርበን ማየት ነው የቀራችሁና እንደዚህ ሆኗል። ከዛ ይሄንን ክድና አደርገዋለሁ በደንብ በእንፋሎቱ ይበስላል።